በዕፀ ፋርስ የሚዋረሱ አብዛኛው መንፈሳውያን ናቸው። እነዚህ መንፈሳውያን በዕፀ ፋርስ ሲዋረሱ ቶሎ ግልፍ የማለት ጠብጠብ የማለት ጸሎት የማይማቻቸው መሆን እና በጣም የሚጸልይ የሚሰግድ ሰው አይወዱም። የሚንበረከክ የአምልኮት ባህሪ ያለው አይወዱም። ከዛም አካሉን ብቻ አይደለም የማይወዱት፣ ድምፁንም ነው የሚያወዱት። ጸለያችሁ ሰግዳችሁ እግዚአብሔርን ቃልህ ቃሌ ጥበብህ ጥበቤ ሐሳብህ ሐሳቤ ይሁን ብላችሁ ወጥታችሁ እንዲህ የተዋረሱ ሰዎችን ወይ እንደዚህ የተዋረሱ አባቶችን በምታገኙበት ጊዜ ፊታችሁንም አይወዱትም፣ ቃላችሁንም አይወዱትም። ገና መናገር ስትጀምሩ ውስጣቸው የጥላቻ ባህሪን የሚያፈልቅ የግንባርና የፊት ገጽታ ያላችሁ። ክፉ መናፍስትን መዋረስ በሰው ልጅ ሕይወት ታሪክ ላይ የሚሰራውን ጉዳት አለማወቅና አለመረዳት ራሱን የቻለ ትልቅ ጥፋት ነው። በዘመናችን ትውልዶቻችን በየጊዜውና በየሰዓቱ የየራሳቸውን እድል ጊዜና ዘመን ሲፈልጉ ክፉዎች ይጠብቋቸዋል፣ ክፉዎች ያገኟቸዋል፣ ክፉዎች ጋር አብረው ይውላሉ፣ ከክፉዎች ጋርም ይማራሉ፣ ከክፉዎች ጋር ያወራሉ፣ ከክፉዎች ጋር ሐሳብ ይለዋወጣሉ፣ ከክፉዎችም ጋር ይበላሉ። ከዛ በኋላ በሚነሱት ሐሳቦች፣ ንግግሮችና ጨዋታዎች መካከል የሚመጡትን ጠቋሚ መናፍስታዊ የሆኑ የመናፍስት ቅይጥ የሆኑ ቋንቋዎች ወደ ልቦናቸው በሚገባበት ጊዜ በፍጥነት እንሞክረውና ሕይወታችንና እድላችንን እናገኝ በማለት በአቋራጭ የመሄድ መንገድ በልቦናቸው ውስጥ በመናፍስቱ አማካኝነት ውስጣቸው ያድራል። በዚህ ጊዜ በሕይወታቸው ላይ በኑሯቸው ላይ በትውልዳቸውና በዘመናቸው ላይ ሁሉ መከራ፣ ችግር፣ አበሳና ልዩ ልዩ የጥፋት መንገዶች ይከተሏቸዋል። በሐሳብና በምኞታቸውም እንደባዘኑ ከእውነትም ከመንፈሳዊ ክብርና ሞገስም ከእምነትም እንደተጣሉ እንዲኖሩ የሚያደርግ ጠላት ይይዛቸዋል ማለት ነው። ይሄ ሁሉ እንግዲህ በአንዳንድ ጊዜ በሐሳብ ልውውጥ፣ በሌላ ጊዜ ደግሞ በራሳችን ፍላጎት ሁኔታዎችን በጥልቀት እናያለን ብለን በራሳችን ግምት መራመድ ስንጀምር ቀደም ሲል ከነበሩ የአባቶች ምክርና ጥበብ እንርቃለን፣ እንወጣለን። በዚህ ጊዜ የራሳችንን ዓለም እንፈጥራለን። አንዳንዶቹ ትምህርት ቤት የሚሰጣቸውን ሐሳብ ይይዙና የእውነትን መንገድ እሺ አይሉም። ሌላው ደግሞ የሌላው ዓለም ያስተማራቸውን እውቀት ብቻ በመከተል መኖር የሚቻልበት ዘዴ ይሄ ነው ብለው ያምናሉ። አንዳንዶቹ በተሰጣቸውና በተማሩት ርዕዮተ ዓለም ውስጥ ራሳቸውን ተገዥ አድርገው የመናፍስት ጉዳትን ምስጢሩንና የሕይወት ጉስቁልናውን ሳይረዱት በመሃል ላይ ለእነዚህ ለተዋረሱት ለተንኮለኞች ትውልዳቸውንም ራሳቸውንም አሳልፈው ሰጥተው ወደ ተለያየ አይነት መንፈስ እነሱም ከወረሱት ጣዖት መንፈስ ጋር ሲማቅቁ ይኖራሉ። ስለዚህ ለዛሬው መነሻ የምናደርገው መጽሐፈ ምሳሌ 28 ቁጥር 19 ላይ ምናምንቴዎችን የሚከተል ድህነት ይሞላበታል። ኡመራዴፍ ሬኬም ይስባ ሬሽ ይላል በዕብራይስጡ። ምናምንቴዎችን ሬኬም ራካም በማለት ይገልጸዋል። ሬኪም ማለት ምናምንቴ ከንቱ ሰው ማለት ነው። ምናምንቴዎች ማለት መጽሐፍ ቅዱስ ውስጥ ብዙ ጊዜ ለጥፋት፣ ለተንኮል፣ ለክህደት፣ ለአመፃ ስራ፣ ለሌብነት፣ ለዝርፊያ፣ ለንጥቂያ፣ ለቅሚያ እና ለነፍሰ ገዳይነት የሚመረጡ በመጽሐፍ ቅዱስ ውስጥ ምናምንቴዎች ይላቸዋል። እንደዚህ አይነት ምናምንቴዎች ምናምንቴ ማለት ከክፉ መናፍስትም ጋራ ራሳቸውን ያዋሃዱ አንዳንድ ጊዜም ከመንፈሱ እኩል ባህሪ የሚኖራቸው አለያም ደግሞ መንፈሱን ወክለው ስራቸውን ለሰይጣን የሚሰሩ ለሰይጣን የሚሆኑ ለአጋንንት የሚኖሩ ማለት ነው ምናምንቴዎች። መጽሐፍ ቅዱስ እነዚህን ምናምንቴዎች ይላቸዋል። ለትልቅነት የማይበቁ ለአደራ የማይበቁ ውሸታሞች፣ ማጭበርበር ልማዳቸው የሆነ በተለያየ አይነት ሀሳቦች የሚነዱና በክፉ መንፈስ የሚመሩ ለአጋንንተ ሰራዊት የተሰጡ ክፉ መንፈስ ስራውን የሚገልጽባቸው ምናምንቴዎች ይባላሉ።
ምናምንቴዎች ወደ እምነት ሲመጡ እምነትን ለማወናበድ፣ ለማወናከር፣ ክብሩን ለማሳት፣ ሞገሱን ለማቅለልና ከእግዚአብሔር የተሰጠንን መንፈሳዊ ኃይል ለማራቅ ሰይጣናዊ የሆነ ባህሪያቸው የእግዚአብሔርን ክብር ይከለክላል። ምናምንቴዎች ወደ እግዚአብሔር ቤት ሲመጡ ማለት ነው። ምናምንቴዎችን የሚከተል ድህነት ይሞላበታል። ተመልከቱ፣ ምናምንቴዎችን የሚከተል ድህነት ይሞላበታል ነው ያለው እና ክፉ መናፍስትን የሚዋረሱ የምናምንቴውን ክፍል መንፈስ ፍለጋት ላይ ያሉ ስለሆኑ ወደ ድህነት ያዘቀዝቃሉ። የድህነቱ ባህሪ የአስተሳሰብ፣ የታሪክ፣ የእምነት፣ የሞራል፣ የህሊና፣ የስነ ልቦናና የኢኮኖሚ ሁሉ ጭምር ድህነት ይሆናል። እንዲህ አይነት ድህነት ውስጥ የወደቁ ብዙ ቤተሰቦች አሉ። እንግዲህ መዋረስ ምንድን ነው የሚለውን ቃል ላይ ትኩረት እንስጥ። መዋረስ ክፉ መንፈስ አጋዥ፣ ረዳት እና እድል የህይወት ታሪክና የውስጠኛው ክፍል ክፉ እምነት ሆኖ የሚገባ ነው። መዋረስ በስጋ ዓይን ሲታይ መዋረስ ለስጋ ጥበብ ይመቻል ብለው በማመን ነው። አንዳንዶቹ መዋረስ ለስልብና ይጠቀሙበታል። ስልብና ብዙ ላለመድከምና በአቋራጭ ሀብትን፣ ኑሮን፣ ገንዘብን፣ የንግድ ትርፍን፣ ሌሎችንም ለማግኘት ይጠቀሙበታል። የስልብና መንፈስን ይዋረሱታል። በውስጣቸው በሚገባበት ጊዜ መንፈሱን በፈለጉት አቅጣጫ የማዘዝ ችሎታ አላቸው። ይታዘዝላቸዋል። አፍዝ ሲል ያፈዛል፣ አምጣ ሲል ያመጣል፣ አደንዝዘው ሲል ያደነዝዘዋል፣ ግዛው ሲል ይገዛዋል፣ ዝም አሰኘው ሲል ዝም ያሰኘዋል። ገንዘቡን አምጣ ስለብ ሲል መንፈሱ በሌሊት ያለውን የሌለውን ይሰልብበታል። አሊያም ደግሞ ሰውየውን ባህሪ አደንዝዞም ሊረከበው ይችላል። በተለያየ ዘመድ በመምሰልም መካሪም፣ አጋዥም፣ ረዳትም ደጋፊም በመምሰል ይቀርቡና ያለህንም የሚያሟጥጡም አሉ። ውስጥ ድረስ ከመንፈሳቸው ጋር ይገቡና ይሰልቡሃል። በእንዲህ አይነት ስልብና ስር የተወለዱ ልጆች እጅግ በጣም ሕይወታቸውን ፈልገው አያገኙትም። እድላቸውን ፈልገው አያገኙትም። ምክንያቱም መንፈሱ ሕይወታቸው ነው። ስለዚህ ከሕይወታቸው ጋር ይጣላሉ፣ ከባህሪያቸው ጋር ይጣላሉ፣ ከአስተሳሰባቸው ጋር ይጣላሉ። የአስተሳሰብ ለውጥ በብዛት ይታይባቸዋል። ምንድን ነው የአስተሳሰቡ ለውጥ? ሁልጊዜ አዲስ ሀሳብን በመፈለግ ሲጓዙ በእምነትም አዲስ በሀሳብም አዲስ እዛ ላይ የሚደረጉ ሙከራዎች ላይ ትኩረት ሲሰጡ የበለጠ ከመንፈስ ወደ መናፍስቶች ጉዞ ያደርጋል። ከነጠላ መንፈስ ወደ ብዙ መንፈስ ይሸጋገራሉ። በዚህ ጊዜ የህይወት ባህሪያቸው እንዳለ ራሳቸው የሚመሩት መስሏቸው፣ ግን መናፍስቱ ነው የሚመራቸው። የምሪቱ አካሄድ በውስጠኛው ህይወት ውስጥ አንዳንዶቹን ያሾሽኳል፣ አንዳንዶቹን በልባቸው ላይ ይጽፍላቸዋል። ስለዚህ ያን የጻፈውን አስተሳሰብ በውስጥ በኩል ሐሳቤ ይሄ ነው ብለው ወደ ውጭ ሲያወጡት ለሌሎችም በሚያወጡበት ሐሳብ ልክ ሌሎች አድማጮች ጆሮ ውስጥም ጠልቆ የመግባት ችሎታ አለው። ለምን? መንፈሱ የሌላውን ሐሳብ ይዞ ስለሚገባ ማለት ነው። በዚህ በመናፍቁ ዓለም አሁን ለምሳሌ በልሳን መሞላት የሚለው ነገር ላይ የልሳንን መንፈስ በሚረከቡበት ጊዜ ያ በሚናገረው መንፈስ እና በሰሙት መንፈስ በጆሮአቸው ውስጥ ጠልቆ ገብቶ ወዲያውኑ ያ የሚናገረውን ሐሳብ እነሱን አስገድዶ ባህሪያቸውን ለውጦ ይናገራል እንደማለት ነው። ስለዚህ በዚህ በልሳኑ መንፈስ ውስጥ በማድመጥ ይገባል። ሌላው የተናገረውን ተቀብሎ ራሱ ውስጥ ራሱን ይሆናል። በዚህ ጊዜ መንፈስ ቅዱስ ተሞላሁ ብለው ብዙዎቹ ይሄንን የልሳን መንፈስ ራሱን የቻለ ሃይማኖታዊ ስርዓት አድርገው ተቀብለውታል። ግን እጅግ በጣም አለ አግባብ የመቀዣብር የመንፈስ ምልክትና በእንዲህ አይነት መንፈስ የገዛቸው ሰዎች ከስጋዊ ፍላጎት ባሻገር ሁለንተናዊ ሰውነታቸው በዚህ የመናፍስቱ ቁጥጥር ስር ይውላል። ይሄ በመናፍቁ ዓለም ነው። በዚህ በመተቱ ዓለም እና ደግሞ በመዋረሱ ባህሪ ሰዎች የሚዋረሱት ለስልብና ነው። አንደኛው ስልብና ማለት
ሀብትን፣ ገንዘብን የሚያመጣ ማለት ነው። ሌሊት ሕሊናቸውን ሰውሮ ሀብታቸውን እየቆነጠረ ለሌላው መስጠት አምጣ የተባለውን ነገር ማምጣት። አንዳንዶቹ እህል ያመጣል፣ አንዳንዱ ዱቄት ያመጣል ቀደም ሲል በነበሩት፣ አንዳንዱ ወጥ ድረስ የሚያመጡ የሰላቢ መንፈስ አለ። ወጥ የሚያመጣ እህል የሚያመጣ፣ በትላልቅ ሆቴሎች ሲሆን ደግሞ እንጀራ የሚያመጣ አለ የሚባለውን ነገር ብቻ እዛ ቦታ ላይ የለም እንዲባል አይፈልግም። ያን የማምጣት የማጋዝ ኃይል አለው። አንዳንዱ ሌሊት አጠናቆ ለዕለት የሚበቃን ያህል አምጥቶ ለገበያ የሚውለውን ነገር ያከማቻል። በማግስቱም ደግሞ እንደዛው። ሌላው ደግሞ ገበያ ማምጣት ይችላል። ገበያ ማምጣት በመናፍስት አብዛኛው የተለከፈ ትውልድ ከመሆኑ ጋር ተያይዞ እያንዳንዱ ሰው ሕይወት ላይ አይነ ጥላም ስላለበት አይነ ጥላውን ሲስበው የመናፍስቱ ስበት አካላዊ ስበትን ይጎትታል ማለት ነው። አንድ ገበያ ላይ ትልቅ ትኩረት ለመስጠት ሰዎች የሚገደዱበት በራሳቸው ፍላጎት ብቻ አይደለም፣ በመናፍስቱም ጭምር የሚያስፈልጋቸውን ነገር ከቤት ፍለጋ ወጥተው የማያስፈልጋቸውንም ነገር ገዝተው የሚመለሱ አሉ። ይሄ እንዲህ የአይነቱ የስልብና አካሄድ ለስልብና የተዋረሱ ናቸው። በሌላው ህይወት ኑሮ ድካም፣ ገንዘብ ለመኖር የሚፈልጉ ማለት ነው። ሌላው በግብርና ላይ ነው። በግብርና ስራ ቀደም ሲል የነበሩ አባቶች መናፍስቶችን ሌሊት ያሳርሷቸዋል፣ ሌሊት ያሳጭዷቸዋል፣ ሌሊት ያስወቋቸዋል። አብዛኛው የሚያልቀው በሌሊት ነው። እንዲህ ተዋርሰው የወለዷቸው ልጆች 10ም 20ም 8ም 9ም ከሆኑ 6ም ከሆኑ የመናፍስቱን እንጀራ የመናፍስቱን ሀብት የመናፍስቱን ገንዘብ በልተዋል፣ አድገውበታል፣ ተወልደውበታል እና ከዚህ ከክፉ መንፈስ ቁራኛ በፍጹም ሊላቀቁ አይችሉም። እኛ የምናስበው የዛሬውን ሀብት ማግኘትና ከሌሎች በታች አለመሆናችንን ከድህነት መሸሻችንን እና በመናፍስት አጋዥነት ጉልበታችንን መቆጠባችንን ከዛም በላይ ደግሞ ለአንቱታ የሚያበቃ ሀብት ደረጃ ላይ መውጣታችንን ነው እንጂ የምንመለከተው። መንፈሱ ግን የሚመለከተው ከዚህ በላይ ነው። ምን አይነት ነው? አንደኛ ትውልድን አሻግሮ የመያዝ ባህሪ ያለው፣ ሁለተኛ ለምን ጊዜውም ከትውልድ ወደ ትውልድ እየተሸጋገረ የራሱን ወገኖች ማፍራትና ለሰይጣን የሚገዙ ትውልዶችን ከስነ ልቦናቸው ጀምሮ ተቆጣጥሮ ማደግን ይፈልጋል። የጊዜውን የዘመኑን ርዕዮተ ዓለምን ጭምር ተገን በማድረግ ኃይሉን ከፍ አድርጎ በሰብአዊነት ላይ መቀለድ፣ ሕይወትን መጉዳት፣ ኑሮን እድልን ማጨለም፣ የልጆችን አስተሳሰብ ማቆርቆዝና ዲያብሎሳዊ የሆነ እይታዎች እንዲመጡ ማድረግ አስቀድሞ የሚያስበው ከትውልድ ወደ ትውልድ ተሸጋጋሪነትን ነው። ለምን አይሞትማ? ስለማይሞት እኛ በሚሞተው ስጋችን ጊዜያዊ የሆነ እርካታና ጊዜያዊ የሆነ ሀብት ጥላ ውስጥ ገብተን ትልቅነታችንን ለማስመስከር የምናረጋቸው ሩጫዎች መካከል ዲያብሎስን አጋዥ ስናደርግ በእንዲህ አይነት ክፉ መንፈስ ትውልዶች ተጠላልፈው ይወጣሉ፣ ይወለዳሉ፣ ያድጋሉ፣ ከፍ ይላሉ። በዚህ ጊዜ ስነ ልቦናቸው በጣም አስቸጋሪ፣ የረገጡት፣ የነኩት፣ ያሰቡት የተረገመ ይሆናል ማለት ነው። የተረገመ መንፈስ በባህሪ ውስጥ ይዞ የተባረከ የመሆን እድል አይኖረውም። ከዚህ ከክፉ መናፍስት ጋር በስልብና ሆነ በዚህ በመዋረሱ ባህሪ ውስጥ መዋረስ የሚለው ቃል መዋረስ ማለት ከደምህ፣ ከአካልህ፣ ከሰውነትህ፣ ከባህሪህ፣ ከሀሳብህ ጋር የተያያዘ ማለት ነው። መዋረስ ማለት ተዋርሶ የተለያየ አይነት የተዋርሶ ጠባይ አለው። የመንፈሱ አይነት ሰይጣንን፣ አጋንንትን እና ይሄ ትልልቅ የሆኑ ዲያብሎሶችን እና ሳጥናኤልን ሰፊ የሆነ ባህሪ ያለውን መንፈስ እንደ አዋራሹ አይነት ይዋረሳሉ። በጣም የሚገርም ነው። ያወራረሱ ስሜትና ጠባይ ከእንስሳት ደም ጋር በተያያዘ ወይም ከሰዎች ደም ጋር በተያያዘ አሊያም ከራሱ ደም ጋር በተያያዘ ሊዋረስ ይችላል።
አንዳንዴም በእጽዋት እና በዚህ በዕፀ ፋርስም ሊዋረሱ ይችላሉ። በዕፀ ፋርስ የሚዋረሱ አብዛኛው መንፈሳውያን ናቸው። እነዚህ መንፈሳውያን በዕፀ ማርስ ሲዋረሱ ቶሎ ግልፍ የማለት ጠብጠብ የማለት ጸሎት የማይማቻቸው መሆን እና በጣም የሚጸልይ የሚሰግድ ሰው አይወዱም። የሚንበረከክ የአምልኮት ባህሪ ያለው አይወዱም። ከዛም አካሉን ብቻ አይደለም የማይወዱት፣ ድምፁንም ነው የሚያወዱት። ጸለያችሁ ሰግዳችሁ እግዚአብሔርን ቃልህ ቃሌ ጥበብህ ጥበቤ ሐሳብህ ሐሳቤ ይሁን ብላችሁ ወጥታችሁ እንዲህ የተዋረሱ ሰዎችን ወይ እንደዚህ የተዋረሱ አባቶችን በምታገኙበት ጊዜ ፊታችሁንም አይወዱትም፣ ቃላችሁንም አይወዱትም። ገና መናገር ስትጀምሩ ውስጣቸው የጥላቻ ባህሪን የሚያፈልቅ የግንባርና የፊት ገጽታ ያላችሁ። ይሄ በመንፈሳዊ ዓለም ነው። በዚህ በእጽዋትም እየተዋረሰ ደንዝዞ የሚያደነዝዝ መንፈስን የሚልኩ ናቸው። እነሱ ደንዝዘዋል፣ ግን መልሰው ያደነዝዛሉ። ምሳሌ 28:19 ምናምንቴዎችን የሚከተል ድህነት ይሞላበታል። እንዲህ አይነት ሰዎች ይመስላቸዋል እንጂ ፍጹም የድህነት መንፈስ የተጫናቸው ናቸው። መንፈሳዊ ድሃ ናቸው። መንፈሳዊ ድህነትም ስጋዊ ድህነትም ይጫናቸዋል። ምክንያቱም የነኩት ያሰቡት ያዩት ሁሉ የተባረከ አይሆንም። የነኩት ሀብቶች ሁሉ የገቡበት የወጡበትም ሁሉ ጥላቸው መጥፎ ነው። እንቅፋት የበዛ አታካሪ የሆነ ህይወትን የሚያመጡና የሚያሳዩ ናቸው። ይሄ በዚህ በመንፈሳዊ ህይወት ሲዋረሱ አወራረሱ ለእውቀት፣ ለትምህርት፣ ለግርማ ሞገስ፣ ለተቀባይነትና በኑሮውም በጊዜም በዘመንም ከፍ ብለው ለመገኘት የአንቱታን ስፍራና ቦታ ለመያዝ ሲባል ከዚህ መናፍስት ጋር ይነካካሉ። ከተነካኩ በኋላ የተወለዱት ልጆች ቤተ ክርስቲያንን ከማፍረስ ክህደትን ከማበርታትና ብዙ ከሃዲዎችን ከማፍራት አይመለሱም። ለምን? መናፍስቱ አብሯቸው ከማህፀን ጀምሮ ለክፏቸዋል። ከማህፀን ጀምሮ መለከፍ፣ ከማህፀን ጀምሮ መያዝ የዘወትር የመናፍስቱ ልዩ መርሁ ነው። ማህፀን ውስጥ ለክፏቸው አብሮ ሲያድግ ባህሪው ክፋታቸው ክፋቱ ክፋታቸው ይሆንና እያደገ እየበረታ እየጎለበተ ከተንኮል ከምቀኝነት ከሴራ የማያመልጡ ይሆናሉ። ለምንድን ነው እኛ ክርስቲያን ሆነን በሄድንበት የምንጣላው? ነጩ ሲጣላ አናይም፣ ሲበጣበጥ አናይም፣ ሲነካከስ አናይም፣ ሲገዳደል አናይም፣ ሲከባበር ሲዋደድ እና በሰብአዊነቱ የማክበርን ስሜት ሲያሳይ ነው የምናየው። እኛ ግን ጥሩ አይደለንም። ለምን? ክርስቲያን ሆነን ወንጌል ያውቃላችሁ የተባልን ለዘመናት የቤተ ክርስቲያን ቅዳሴ አላቋረጠብን፣ ሁል ጊዜ ክብረ በዓሎች በእግዚአብሔር ስም በዓሎቻችንን የምናከብር የጌታን ልደት፣ የጌታን ትንሣኤ፣ ጥምቀትን እነዚህ የመሳሰሉትን ሁሉ የምንጾም የምንጸልይ የምንባል ስንነካከስ፣ ስንጣላ፣ ስንፋጅ፣ ስንባላ፣ ስንገዳድል የምንታየው አለ ምክንያት አይደለም። የተዋረሱትን ወርሰናል። አባቶቻችን ለተለያየ አይነት መንገድ መናፍስትን ለጊዜያዊ ጥቅም ጠርተውት በባህሪያቸው ውስጥ አንግሰውታል። በዚህ ጊዜ ክፉ ነውና ገጻችንንም ሐሳባችንንም ክፉ አድርጎታል። ርዕዮተ ዓለሙን እኛ የክፋት ርዕዮተ ዓለምን የምንጠራውና የምንወደው አለ ምክንያት አይደለም። በተገዛንበት ውስጣዊ መንፈስ ነው። ውጫዊው ጎስቆልናችንና የሐሳብ ዱኩማንነት እየታየና እየበረታ የመጣብን ይሆን ነው። ከዚህም አንጻር ነው ጠብጠብ ይለናል። ስለዚህ በመንፈሳዊ ስፍራ ላይ ያሉት የተዋረሱ ሰዎች ጠብጠብ ካላቸው ልዩ ልዩ የሆኑ ክፉ ሐሳቦች በባህሪያቸው ውስጥ ትልቅ ቦታ ኖሮት ካገኘን ክፋትና ተንኮል፣ ምቀኝነት የሕይወታቸው አንድ አካል አድርገው ከተመለከትን ዋናው የግፍ ስራቸው፣ ዋናው የተንኮል ስራቸው በመናፍስት የተደገፈ መሆኑን የሚያሳይ ነው። ስለዚህ ተዋርሰዋልና የተዋረሱበት መንፈስ የቤተ ክርስቲያንን መንፈስ ይዋጋል፣ የእምነትን መንፈስ ይዋጋል፣ የአማኞችን መንፈስ
ይጎዳል። የአማኞችን መንፈስ ያበላሻል። የአማኞችን መንፈስ የህይወት አቅጣጫቸውን ያስታል። በተለያየ አይነት ጥላነት ይጎዳቸዋል። የሚገርም ነው። ስለዚህ በዚህ በህዝቡ ውስጥ ደግሞ ለግብርና ቀደም ሲል እንዳልኳችሁ ክፉ መንፈስ ያሳርሱታል፣ ያሳጭዱታል፣ ያስወቁት ነበረ። ከ100 ዓመት ከ90 ዓመት በፊት የነበሩ አባቶች እንደዚህ ሲያወሩ የነበሩ አባቶች በደንብ አውቃለሁ እና ቤተሰቦቻቸውን ግን ስከታተል ቆይቻለሁ። በክፉ መንፈስ አሳርሰው በክፉ መንፈስ የሚያሳጭዱ፣ በክፉ መንፈስ የሚያስወቁ፣ ቶሎ አዝመራቸውን በፍጥነት በአንድ ሌሊት ተሰብስቦ ያድራል። ሲወቃም አይታይም፣ ሲገባም አይታይም። ነገር ግን ታጭዶ ከመሬቱ ሲወገድ ከቦታው ላይ ሳይኖር ነው የሚታየው። አንዳንዴ ተከምሮ ይታያል። መቼ እንደተወቃ ደግሞ አይታወቅም። እንዲህ አይነት ይሰሩ የነበሩ ሰዎች በአብዛኛው ልጆቻቸው መቅኖ ቢሶች ሆነዋል። እየተከታተልኩ አሁን በ5ኛው መጽሐፌ ላይ ብዙዎችን እየጻፍኩት ነው። ለምን እንዲህ አይነት ቤተሰቦችን በቅርብ ስለማቅ ልጆቻቸው በፍጹም እምነት የማይስማማቸው ናቸው። እምነት አይስማማቸውም፣ ጸሎት አይስማማቸውም። ባህል፣ ወግ የመሳሰሉት ነገር ላይ ትኩረት የሚሰጡ ናቸው። ባህል ማለት ሃይማኖትን እንደ ባህል ነው የሚያዩት፣ እምነትንም እንደ ወግ ነው የሚያዩት እንጂ በእምነት የሚገኘው መለኮታዊ ኃይልና ምሪት አይቀበሉም። ከ60 ዓመት በኋላ ያለው ትውልድ ያንን ትውልድ ወደዚህ ወደ ክፉ መንፈስ አሻሻለው። አምላክ የለም የሚለው ነገር ላይ ለመድረስ እድል ያገኙት እነዚህ በመናፍስት እያስወቁ፣ በመናፍስት እያሳጨዱ፣ በመናፍስት አስተምረው፣ በመናፍስት ኮሌጅ አስመርቀው፣ በመናፍስት ዲግሪና ዲፕሎማ አስጨብጠው የነበሩ ልጆች ናቸው ወደ ላይ ወደ ፓርቲ አባል እድገት ያገኙት። በዚህ ክፉ ርዕዮተ ዓለም ውስጥ ተጠምደውና ተሳስረው የኖሩት እነዛ ልጆች ናቸው። የመናፍስትን እንጀራ የበሉ የክፉ መንፈስን ሀብት የቀመሱ እና በዛ ያደጉ በክፉ መንፈስ አሰራር እናትና አባቶቻቸው የወለዷቸው ለክፉ መንፈስ እየገበሩ ለክፉ መንፈስ እየሰጡ ከክፉ መንፈስ ጋር ደም ተቃብተው ተዋርሰው ያገኟቸው ልጆች አብዛኛው በማዕረግም በከፍታም ትልልቆች ሆነው ሲደርሱ ማዕረጋቸው የሀገር አጥፊ ነው። ቋንቋቸውም ምክራቸውም ሐሳባቸውም ወደ ጥፋት የሚወስድና ብዙ ትውልድን የሚያደባይ የሚያበላሽ የሚያደህይ ነው። ምን ሆኑ ማለት ነው? ከመናፍስት ጋር ስለሚኖሩ ምናምንቴዎች ሆኑ። ምናምንቴዎችን የሚከተል ድህነት ይሞላበታል። የምን ድህነት? የሐሳብ ድህነት፣ የባህሪ ድህነት፣ የጠባይ ድህነት፣ ቅንነትን ማጣት፣ በጎነትን ማጣት፣ ቸርነትን ማጣት። የዚህ ድህነት የሚጠናወተው አይነት ሰው ይሆናል። ለምን ተዋርሰዋላ? ክፉ መንፈስን ሲዋረሱ አንደኛ እኔን ውረሰኝ፣ ዘርህ አድርገኝ፣ ወገንህ አድርገኝ፣ በአንተ ልጠቀም፣ በአንተ ልክበር፣ በአንተ ልዳን፣ በአንተ ልጠጋ፣ መጠለያዬም መኖሪያዬም መግቢያዬም መውጫዬም አንተ ሁን፣ ዓይኔም አስተሳሰቤም አንተ ሁን ብለው ነው የሚዋረሱት። ሲዋረሱት እንግዲህ ምን ሊሆን እንደሚችል መዝሙር 109 ቁጥር 18 ላይ ወስዳችኋለሁ። መርገምን እንደ ልብስ ለበሳት ይላል። መርገምን እንደ ልብስ ለበሳት። ሰይጣን የተመረቀ አይደለም፣ የተረገመ ነው። የተረገመውን በባህሪ ውስጥ መያዝ በቃ። ከዛ በኋላ የተወለደውም መርገምን እንደ ልብስ ለበሳት። እንደ ልብስ ይሄ ከውጭው አካል ነው። ግርማ ሞገሱ ክፉ መንፈስ ነው ማለት ነው። እንደ ልብስ ለበሳት። የተዋረስክ አገልጋይ ለድምፅ፣ ለግርማ ሞገስ፣ ለተቀባይነት፣ ለተፈቃሪነት የመስተፋቅርን ክፉ መንፈስ የተዋረስክ አብዛኛው አንተ የተዋረስከው መርገምን ከላይ የለበስከው እንደ ልብስ ነው። መርገምን እንደ ልብስ ለበሳት። አየ
ክፉ መንፈስን መዋረስ ማለት መርገምን መልበስ ማለት ነው። ስለዚህ የምታየው የምትነካው በዘመንህ የሚከሰተው የምጠብቀው ሁሉ ተስፋ እውነት አይደለም። ክፉ ችግር የበዛበት መማቀቅ ያየለበት እና ክፉ ሰዎች ችግርን የሚፈጥሩ አበሳን የሚያሳድጉ መንፈሳዊ የሆነ መርህ የሌላቸው ከሰማይ አምላክ ቃል ያልተቀበሉ በራሳቸው ሐሳብ በሐሰት በውሸት የሚሄዱና የሚኖግዱ ዕድሜህን፣ ጊዜህን፣ ዘመንህን፣ እድልህን፣ ትውልድህን ያደባዩታል፣ ያጨናጉሉታል፣ ዘመኑና ጊዜውን ያከሽፉበታል። ስለዚህ መርገምን መልበስ ግርማ ሞገስ ያልከው የመርገም መንፈስ ነው። ስለዚህ ግርማ ሞገስ አይሆንም። ዓይንህ እያየ ክፉ ትውልድ በሕይወት ውስጥ ክፋቱን እያየህ ወይ ጉድ እያልክ የክፋቱ ባህሪ ያመጣውን ውጤት ያንተንም አብረህ ታየዋለህ። ያንተንም ክፋት በትውልድህ ውስጥ ታየዋለህ። የትውልዱንም ክፋት በጊዜ ውስጥ ታየዋለህ። ዕድሜ ልክህን ክፋት እንዳየ ትሞታለህ። መልካም ሰዎችን አታይም። የመላእክት ምስጋናን አትሰማም። የቅዱሳንን መንፈስ አታገኝም። የተዋረስከው ክፉ ጠላት ነው። ዲያብሎስን ይዘህ ነው የምትወጣው የምትገባው። ስለዚህ ክፉ መናፍስትን ከውስጥም ከውጭም በስጋዊም በመንፈሳዊም እየተዋረሱ ኖረው መልካም ዘመንን የሚያመጡ አባቶች እናቶች አይኖሩንም። ለጣዖት የሚገብሩት ሌላ ናቸው። በክደት መንፈስ የተመቱት ሌሎች ናቸው። ሃይማኖታቸውን ክደው ከክፉ መንፈስ የተገናኙት እንዲሁ ሌሎች ናቸው የምንላቸው ይበዛሉ። ስለዚህ ዛሬ ሁሉም ስፍራ ላይ የሌላነት ስሜት ይሰማናል። ቤተ ክርስቲያንም ስንሄድ የሌላነት ስሜት ይሰማናል። ሌላ ሆነህ ትሄዳለህ፣ ሌላ ትባላለህ። አንተ ሌላ ባትል እንኳ ሌሎች ሌላ ነህ ይሉሃል፣ ሌላው ይሉሃል። ኢትዮጵያዊነትህ፣ መንፈሳዊ ክብርህ፣ እምነትህ፣ ማህተምህ፣ መስቀልህ ሌላው የሚያሰኝ ነው። ለምን? መርገምን እንደ ልብስ ለበሳት ይላል። አየህ መዝሙረኛው ሲናገር መርገምን እንደ ልብስ ለበሳት ይላል። ይሄ እንግዲህ ከውጨኛው አካል ነው። እንዲህ የተዋረሱ ሰዎች እንዲህ መርገምን ለብሰው የወለዷቸው ልጆች እውነት አይስማማቸውም። አሁን አብዛኛው እውነትን የሚስማማው ትውልድ ሊሆን አልቻለም። ብዙ እናቶች፣ ብዙ አባቶች በልጆቻቸው ይሰቃያሉ፣ ይሳቀቃሉ፣ ያዝናሉ፣ ያለቅሳሉ። ትውልድ መንፈስ የሚሰራው ትውልድ ላይ ስለሆነ ነው። መዋረስ እኮ የሚያመጣው ይሄ ነው። እኔንም ውረስ ያንንም ውረስ ትውልዴንም ውረስ እኮ ነው። ሲዋረስ እንዴት ነው? መርገምን እያለበሰህ ነው የምትኖረው። በቃልህ መርገምን ትለብሳለህ፣ ክፉ ታወራለህ፣ ደፋር ነህ፣ ኩሩ ነህ፣ ትዕቢተኛ ነህ፣ ግን ደግሞ ድሃ ነህ። ምናምንቴዎችን የሚከተል ድህነት ይሞላበታል። የሚሞላው እኮ ልክ እንደ ሀብት ድህነት ነው የሚሞላው። ሲሞላ በምን በአስተሳሰብም ድሃ ትሆናለህ፣ በባህሪም ድሃ ትሆናለህ፣ በአነጋገርም ድሃ ትሆናለህ፣ በቋንቋም ድሃ ትሆናለህ፣ በተስፋም በቸርነትም በበጎነትም ድሃ ትሆናለህ። የለህም፣ ሁሉ ነገር የለም። ድሃ ማለት ምንም የሌለው ማለት ነው። ስለዚህ እዚህ ጋር መርገምን እንደ ልብስ ለበሳት ይላል። ስትዋረስ እንዲህ አይነት ነገር ነው። የጣዖት መንፈስም ከቤተሰቦቻችን መጥቶ ከህይወታችን ጋር ተያይዞ ባህሪያችንን ሲነካው ልክ እንደዚሁ መርገምን ለብሰናል። ስለዚህ ወደ ቀኝ መሄድ ሲኖርብን ወደ ግራ እንሄዳለን። ወደ ግራ መሄድ በሚገባን ጊዜ ደግሞ ወደ ቀኝ እንሄዳለን። ወደፊት መሄድ ሲገባን ወደ ኋላ እንሄዳለን። ወደ ኋላ መሄድ በሚገባን ጊዜ ደግሞ ወደፊት እንሄዳለን። ስለዚህ ከሐሳባችንም ከድላችንም ከምንጀምረውም ከምንሰራውም ከምናደርገውም ተጣልተን እንኖራለን፣ እንደተጋጨን እንኖራለን።